ለጥቁር ያላቸው አመለካከት ተጋለጠ። ትራምፕ ኦባማዎችን ዝንጀሮ አስመስሎ የሚያሳይ ዘረኛ ቪዲዮ በማጋራታቸው ከፍተኛ የሆነ ተቃውሞ ደረሰባቸው። ከካሊፎርኒያ ገዢ እስከ ሪፐብሊካኖችና ዲሞክራት ሴናተሮች ተቃውሞ ደርሶባቸዋል። መረጃውን በአጭሩ ላቅርብላችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀድሞውን ፕሬዝዳንት ባራክ ኦባማንና ቀዳማዊት እመቤት ሚሼል ኦባማን ከእንስሳት ጋር በማመሳሰል የሚያሳይ ዘረኛ ምስል ያለበት ቪዲዮ በትሩዝ ሶሻል አካውንታቸው ማጋራታቸው ከፍተኛ የፖለቲካ ውዝግብ አስነስቷል። ሌሊት ላይ የተጋራው ይህ የአንድ ደቂቃ ቪዲዮ የ2020 ፕሬዝዳንታዊ ምርጫ በስውር ሴራ የተሰረቀ መሆኑን የሚገልጹ መሰረተ ቢስ ወሬዎችን ያካተተ ነው። በቪዲዮ ማጠናቂያ ላይ ለ2 ሰከንዶች ያህል የኦባማዎች ራስ በዝንጀሮች አካል ላይ ተደርጎም The Lion Sleep Tonight የሚለው ዘፈን ሲደመጥ ይታያል። ምንም እንኳን በቪዲዮ የመጀመሪያ ቅጂ ላይ ሌሎች የዲሞክራቲክ ፓርቲ መሪዎች እንደተለያዩ እንስሳት ተደርገው ቢቀርቡም ለምሳሌ ጆ ባይደን እንደ ዝንጀሮ፣ ካማላ ሃሪስ እንደ ኤሊ፣ ፕሬዚዳንት ትራምፕ ባጋሩት አጭር ተቆራጭ ላይ ግን ኦባማዎች ብቻ ተለይተው ቀርበዋል። ይህ ድርጊት በሁለቱም የፖለቲካ ጎራዎች ዘንድ ጠንካራ ተቃውሞ አስከትሏል። በዩኤስ ታሪክ ለረጅም ጊዜ ያገለገሉ ጥቁር ሴናተር የሆኑት ሪፐብሊካኑ ቲም ስኮት ድርጊቱን አውግዘዋል። ይህ ከዋይት ሀውስ ያየሁት እጅግ ዘረኛ ድርጊት በመሆኑም ቪዲዮ ሐሰተኛ እንዲሆን እጸልያለሁ በማለት ትራምፕ ቪዲዮን እንዲያጠፉ አሳስበዋል። ዲሞክራቱ የካሊፎርኒያው ገዢ ጋቪን ኒውሰንም ድርጊቱን አጸያፊ ሲሉ የገለጹ ሲሆን እያንዳንዱ የሪፐብሊካን ፓርቲ አባል ድርጊቱን እንዲያወግዝ ጥሪ አቅርበዋል። የዋይት ሀውስ ቃል አቀባይ ካሮሊን ሌቪት በበኩሏም የፕሬዝዳንት ትራምፕን እንደ ጫካው ንጉስ፣ ዲሞክራቶችን ደግሞ እንደ ላየን ኪንግ ገጸ ባህሪያት የሚያሳይ የኢንተርኔት ቀልድ ወይም ሜም ነው ስትል በውሸት መቆጣት አቁሙ በማለት ድርጊቱን ተከላክላለች። ቪዲዮ የ2020 ምርጫ መጭበርበሩን የሚገልጹና ቀደም ሲል በፍርድ ቤት ውድቅ የተደረጉ ክሶችን በድጋሚ አንስቷል። ፕሬዝዳንት ትራምፕ ቀደም ሲልም ባራክ ኦባማ አሜሪካ ውስጥ አልተወለድም የሚል ዘረኛም የሴራ ንድፈ ሀሳብ ሲያራምዱ እንደነበር የሚታወስ ሲሆን አዲሱ ቪዲዮም ይህንኑ የቆየ ውጥረት ዳግም ቀስቅሶታል። የኦባማ ቤተሰቦች ይህ ዜና እስከተለቀቀበት ጊዜ ድረስ የሰጡት አስተያየት የለም።